ግንኙነት በማድረግበት ሰዓት ምንም አይነት ስሜት አይሰማኝም፣ ምንም አይነት የደስታም ሌላም ስሜት አይሰማኝም፣ ዝም ብዬ ነው ማድረገው ብላችሁ የምትጠይቁኝ ሴቶች አላችሁ። ከዚህ በፊት በሰራኋቸው ቪዲዮዎች ላይ እንደዚህ አይነት ጥያቄዎች የምትጠይቁኝ ሰዎች አላችሁ። ግንኙነት በሚደረግበት ሰዓት ምንም አይነት ስሜት አለመሰማት ችግር ነው ወይ ከተባለ አዎ ችግር ነው። እንግዲህ አንድን ችግር እንደ ችግር መቀበልና ችግር መሆኑን ማወቁ ራሱ እንደ መፍትሄ ዋና አካል ይወሰዳል። ችግር አይደለም ግን ካላችሁ ችግሩን ተሸክማችሁ ምንም መፍትሄ ሳትፈልጉ በዛው ትኖራላችሁ። ስለዚህ ያን ላይፍ ዝም ብሎ መሸክሸክ ነው ማለት ነው የሚሆነው። እንግዲህ ለማንኛውም አይነት ችግር በመጀመሪያ ደረጃ ማድረግ ያለብን በየእምነታችን መጸለይና ለዛ ነገር መፍትሄ መፈለግ ነው። ከዛ በመቀጠል ችግር ደግሞ ምን አይነት መፍትሄ መፈለግ አለብን ከተባለ ከመፍትሄዎቹ መጀመሪያ ማድረግ ያለብን መነጋገር ነው። ባልና ሚስት አንድ ላይ መነጋገር። ለምሳሌ አንቺ ጋር ምንም አይነት የደስተኝነት ስሜት ማይሰማሽ ከሆነ ከሱ ጋር ማውራት። በማድረግበት ሰዓት ምንም አይነት የደስተኝነት ስሜት አይሰማኝም ብለሽ መንገር። እሱ መቀየር ያለበት ነገር ካለ እንዲቀየር ያደርገዋል። ነገር ግን ቀይሮም ደግሞ ማይሻሻል ነገር ከሆነ ቀጥታ ወደ ምን ታመራላችሁ ማለት ነው? ወደ ጤና ተቋም ሄዳችሁ ሕክምናውን ማግኘት ትችላላችሁ። በተያይዞ የሚመጡ ችግሮች ወይም ስንፈተ ወሲብ በተለምዶ የሚባለው ችግር መፍትሄ የሌለው መስሏችሁ ቤት ውስጥ ቁጭ ብላችሁ ራሳችሁን እየጎዳችሁ የምትኖሩ ሰዎች መፍትሄ አለው። ጤና ተቋም መሄድ ትችላላችሁ። በድንገት መጥተህ ለምን ፍላጎት የለሽም ብለህ ጸብ መፍጠር የለብህም። ቲፕ ነምበር 7 ትዳር ውስጥ ከገባንበት ቀን ጀምሮ ሚስት የባሏን ፍላጎት፣ ባልም የሚስትን ፍላጎት ማስተናገድ አለባቸው። ይህ ደግሞ በዋነኝነት የሚኖረው ተፈጥሯችንን አውቀን ቅድመ ዝግጅት ስናደርግ ነው። በተለይም ደግሞ አንተ ባል ቀኑን ሙሉ ትዝ ሳትል ትውልና ኢሞሽናሊ እንድትዘጋጅ ሳትረዳት በድንገት መጥተህ ለምን ፍላጎት የለሽም ብለህ ጸብ መፍጠር የለብህም። ምክንያቱም ሴቶች በተፈጥሮ ከፊዚካል ይልቅ ኢሞሽናሊ መዘጋጀት ስላለባቸው። ስለዚህ ትሪት አርጋት፣ ፍቅርህን ግለጽላት፣ አንዳንዴም ደግሞ ስጦታ ግዛላት። እመነኝ ፊዚካል ኢንቲሜሲ ተባለ እንጂ የሚጀምረው ከአይምሯችን ዝግጅት ነው። ለዛም ነው በጭንቀት ሰዓት፣ በድብርት ጊዜ፣ ያልተፈታ ችግር ባለበት ሰዓት ፍላጎትም እንደዛው የሚቀያየረው። ቼክ አርጉት እስቲ። ሻሎም። በሁለተኛው ትዳሬ በጣም ደስተኛ ነኝ። ለ8 ዓመታት የተሰቃየሁትን ስቃይ በአንድ ዓመት ውስጥ በዚህችኛዋ ሴት ተካስኩኝ። ዓለም ነው ይሄ ትዳር ለኔ። የሚገርምሽ የመጀመሪያ ሚስቴን ሳገባት ቁመቴ በጣም ረዥምና መልከኛ ሰው ነኝ። 78 ኪሎ ነበርኩኝ። ዛሬ ግን 60 እንኳንም አልሞላ 50 እና 60 ላይ የምዋዥቅ ሰው ጥላ ቢሶኛለሁ። ዛሬ በአንድ ዓመት ውስጥ ያ የወጣትነት ውበቴና መልኬ ሰውነቴም ተመልሶ ግርማ ሞገሳም በራሴ የምተማመን ለመኖር የምጓጓ ወንድ ሆኛለሁኝ። ስኬታማ የሚባል ትዳር እየመራው ቢሆንም የመጀመሪያዋን ሚስቴን የልጆቼን እናት ግን ልተዋት፣ ልፈታት፣ ልጥላት በፍጹም አልፈልግም ነበር። እሷን መፍታት የማልፈልገው ግን በፍቅሯ ስለማብድ፣ እሷን አጥቼ መኖር ስለማልችል፣ ያለሷ የሚል ውስጣዊ ጥሪ ስላለኝ፣ ከሷ ይሄ ይጎልብኛል፣ ይሄ ይቀርብኛል ብዬ የምጓጓው ነገር ስላለ ሳይሆን ለልጆቼ ስል ነው። የመጀመሪያ ሚስቴ የቤት እመቤት ናት። ስራ የሚባል ነገር ሰርታ አታውቅም። ውጪውን አይታው አታውቅም። እኔን ስታገባ ትምህርቷን እንደጨረሰች ነበር። የስራ ዓለም ምንድነው፣ ገንዘብ እንዴት ይመጣል፣ እንዴት ይወጣል ብትያት ምንም የምታውቀው ነገር የለም። እሷ የምታውቀው አንድ ነገር እቤት መዋል፣ ከሰራተኞቹ ጋር መጣላት፣ ከልጆቹ ጋር መጫጫ፣ ከጎረቤት ጋር መጣላት፣ ከኔ ጋር መጣላት፣ በቃ ያ ነው ትልቁ ጉብዝናው። ያምስልሽ ምንም መልካም ነገር የላትም ብዬ ሁሉንም ነገር ለመፋቅ ሳይሆን ያሏትን ብዙ መልካም ነገሮች እነዚህ ጥቂት ኃይለኝነቶችና የምላሷ አስከፊነት ሸፍነውታል። ዛሬ ሚስቴ ውጪ ወጥታ ሰርታ ለፍታ ልጆቼን እስከ ዛሬ እንደኖሩት በሚገባው ታኖራቸዋለች፣ ታስተዳድራቸዋለች ብዬ ስለማላስብ ለልጆቼ ስል ከሷ ጋር መለያየትን አልፈልግም። የሚያስፈልጋትን ሁሉ ችዬ ልጆቼን በእንክብካቤና በስርዓት እንኳን እንድታሳድግልኝ እመኛለሁኝ። ምንም ብትሆን ለልጆቿ እናት ናትና። ሚስቴ ግን ጥፋቶቿን ያን ሁሉ ዓመት ያሰቃየችኝን ማንነቷን ወደ ጎን አድርጋ የኔን ማግባት ስታቅ አበደች። ያዙ ይልቀቁኝ አለች። እድሜ ልኳን ተበድላ ተገፍታ ተረግጣ የኖረች ሴት እስክትመስል ድረስ ምንም አይነት ጥፋት፣ ምንም አይነት በደል፣ ምንም አይነት ክፍተት የሌለባት እስክትመስል ድረስ ልትገለኝ፣ ልትቦጫጭቀኝ ተነሳች። ያም ሆኖ ታገስኳት። መጥቼ ያለውን ነገር አስረዳዋት። በትክክል ለ8 ዓመታት ስለምንሽ ኖሬያለሁ፣ ታግሼሽ ኖሬያለሁ። የትላንቱ እኔንና የዛሬውን እኔን እይኝ። ይህን ቤት አትበጥብጩ። ልጆችሽን ሰብስበሽ ልጆችሽን ይዘሽ በስነ ስርዓት ኑሪ። እኔም በሚገባሽ ልክ በቻልኩት መጠን እዚህም ሆነ እዛ እየተመላለስኩኝ ትሪት ላረጋችሁ፣ ላኖራችሁ፣ ሐቃችሁን ልወጣ እሞክራለሁ ብላትም አሻፈረኝ። ካንተ ፍቺና ፍቺን ብቻ ነው የምፈልገው፣ አይንህን ማየት አልፈልግም ብላ አገር ምድሩን አገለባበጠችው። አውለት ይገርምሻል፣ የኔ ልጆች ጡት ሲጠቡ ጊዜ ጀምሮ የእናትን ስድብ ያውቁታል። እሷ ተናደደች ማለት የኔ ልጆች መረገሚያ ነው።
መመናጨቂያ ነው። ለእናንተ ስል ነው እዚህ ውስጥ የገባሁት። ለእናንተ ስል ነው እንደዚህ ሆንኩት። እናንተ መታችሁን ህይወቴን ያመሰቃቀላችሁት። እናንተ ናችሁ ለዚህ ያበቃችሁኝ። ሁሌም ጩኸቷ፣ ሁሌም እሪታዋ፣ ሁሌም እርግማኗ ልጆቿ ላይ ያ ነው። አራስ ልጅ አልጋ ላይ ጥላ ኪችን ስትገባ ህፃኑ ሲያለቅስ እንኳን ባካፈን ዝጋ፣ ዝም በል፣ ምን ልሆንልህ፣ ምን ላርግልህ ብላ ያ ጩጬ ያ ህፃን ልጅ እያጠባችሁ ቶሎ ጥባን ነው ወደዛ ተነስ፣ ቶሎ እዚህ ይመጠምጠኛል፣ ስጋዬን የጨረስኩ አንተ ነህ፣ መልኬን እያወረዳችሁት ያላችሁት እናንተ ናችሁ እያለች እቅፋ ውስጥ አርጋ ዙሪያዋ ላይ ከባ ከጓዳ ሳሎን ከሳሎን መኝታ እያለች ስትተመተምና ልጆቹ ላይ ያለ የሌለ እርግማን ስታወርድባቸው እኔ ሽምቅቅ ስቅቅላለሁ። የእሷን ወደ ኋላ ያስቀራት የነሱ መምጣት የትኛው ነው? ሴት ልጅ ካገባች በኋላ ልትወልድ ልጆቿን ልታሳድግ ቤቷን ልትንከባከብ ባሏና ልጆቿን ልትንከባከብ ካልሆነ በስተቀር ሌላ ምን ዓላማ ይኖራታል? ሌላ ዓላማ ኖሯት ከነበረ ሌላ ህይወትን ማስባ ከነበረ እኔ በግድ አግብቼ ነው እንዴ እነዚህ ልጆች አስወልጄ ነው እንዴ እስር አድርጌ ያስቀመጥኳት? ከየቱ ጋር ነበር ያገኘኋት? ከየቱ ጋር ነበር ያመጣኋት? የትኛውን ዓላማ ነው ያሰናከልኩባት ብዬ እርር ትግላለሁ። አንዳንዴ ሲበሰብኝ ለምንድነው ልጆቹ ላይ እንደዚህ የምትጮሂው? ለምንድነው ውስጥሽ ላይ ያለውን መጥፎ ሐሳብ ልጆቹ ላይ የምታገነፊው? የትኛው ዓላማሽ ነው በእነሱ የመጣ የተሰናከለው? የትኛው ህይወትሽ ነው በእነሱ የመጣው የተበለሻሸው? እስኪ ንገሪኝና ላቃናልሽ፣ እስኪ ንገሪኝና ላስተካክልልሽ እላታለሁኝ። አንተ ደግሞ አፍን ዝጋ። በልጆቼ ምን አገባ? ስለ ልጆቼ ምን ይመለከታል? ብላ ደግሞ ወደ እኔ ትዞራለች። እሷ እንደዛ ናት። በቃ እርግማን፣ ስድብ፣ ንጭንጭ፣ ሐዘን፣ መከራ የማያጣት። ደሞዜን አንድም ቀን ቀንሼው አላውቅም። ሰዎች ይወዱኛል። አሰሪም ሆነ ዙሪያ ላይ በእኔ ዙሪያ የሚመጡ ሰዎች ትራንስፖርቴንም ሆነ ሌሎች ነገሮቼን የማሟላው በቲፖች ነው። ሰዎች በሚሰጡኝ ቲፕ፣ ሰዎች በሚሰጡኝ ጊፍት ደሞዜ 1 ብር ሳልጨምር 1 ብር ሳልቀንስ አምጥቼ ነው ለሷ የምሰጣት። ያም ቢሆን ግን አይበቃት። ትኩተመተማለች፣ ታለቃቅሳለች። ይሄን የት ላደርገው ነው? ይሄን የት ላስገባው ነው? ይሄን የት ልወስደው ነው? የሚገርምሽ ግን ሀውለት የኔ ደሞዝ የኔ ክፍያ የትኛውን ፕሮፌሰርና ዶክተር ከሚከፈለው በላይ ነው። ያህል ብዬ አልልሽም። ሁሌም ስለምታለቃቅስበት ስለማታመሰግንበትና በቃኝ ስለማትል ግን በረካው ይነሳል። የት እንደገባ እሷም ሆነ እኔ አናውቀውም። ወሩ መሃል ላይ ገና ደሞዜ ከመድረሱ በፊት ከማገኛቸው ጥቅማ ጥቅሞች ከኔ አልፈው ድጋሚ ለሷ ሰጣለሁ። ያም ቢሆን ቅር አይለኝም። ሁሌም ግን ስታማርር፣ ሁሌም ስትነጫነጭ ምን የመሰለ ቤት ተከራይቼ ነው ማኖራት። በተቻለ መጠን ለልጆቼ የተመጣጠነ ምግብ እንዲያጡ አልፈልግም። ሁሉንም ነገር አስተካክላ አሰናርታ እንድታበላቸው እንድታጠጣቸው እፈልጋለሁኝ። ለኛም ጭምር ስለተመጣጠነ አመጋገብና ጥሩ ስለሆነ ህይወት ጥሩ ግንዛቤ አለኝ። እኔ የምለፋው የምደክመው በተቻለ መጠን የተመጣጠነ ህይወት እንዲኖረኝ ነበረ። የሷ እሪታና የሷ ግን ስልቹነት፣ አልቃሻነት ህይወታችንን አመዳም አደረገው። ከቀን ወደ ቀን አመዳም እየሆንን ከቀን ወደ ቀን ወደ ቁልቁል እየወረድን ነው እንጂ በየትኛውም ጊዜ ደሞዝ መጥቶ እጇ ሙሉ በሆነበት ሰዓት እንኳን ደስ የሚል ፈገግታ፣ ደስ የሚል እራት፣ ደስ የሚል ቁርስና ምሳ አብልታን አታውቅም። የሚስቴ ትልቁ ችግር ያ ነው። ብዙ ወቀስካት፣ ብዙ ስለሷ አወራ፣ ብዙ ስለሷ ተናገርክ ልትይኝ ትችያለሽ። ግን የቀነስኩት ቢኖር እንጂ የጨመርኩት ግን ምንም ነገር የለም። ይሄ ስድቦቿ፣ መመነጫጨቋ፣ ልጆቿ ጋር ያላት መስተጋብር፣ ከኔ ጋር ያላት መስተጋብር ስልችት እያረገኝ ቢኖርም ሌላው ቀርቶ እንዳደከም እንዳትለፋ ምናልባት ድካሙ የሆርሞን መለዋወጡ ልጅ መውለዱ አድክሟት ነው ለግንኙነት ፍላጎት ያጣችው ነጭናጫና አለቃቃሽ የሆነችው ብዬ አስቤ በየጊዜው አጋዦች እቀጥረላታለሁ። እኛ ቤት የገባ አጋዥ ከ15 ቀን በላይ በፍጹም ተቀምጦ አያውቅም። 15 ቀን ከቆዩ በኋላ መጀመሪያ ከባሏ ጋር ተጠረጥራቸዋለች። እከሊት የእጅ ውሃ ስጪኝ፣ እከሊት ይሄን አቀብኝ ብዬ ካዲሞችን ማዘዝ አልችልም። አንድ ብርጭቆ አንድ ሳህን ከእጃቸው ላይ ማምለጥ የለበትም። ቤቱ ይቃጠላል፣ ይነዳል። በቃ ተሰበረ፣ ቀኑ ደርሶ ነው ይተካል ስላት ደግሞ ምን አገባ አንተን ማን አጋዥ አደረገ ብላ በእነሱ የመጣ ህይወቴ ላይ ሌላ ጸብ መምጣት ሲጀምር የእነሱንም ነገር አቁሜ ይኸው ተወጪው እንደፈለግሽኝ ብዬ ለራሷ ተውኩላት። ስተውላት ደግሞ ካገባን በኋላ ዓለም በቃኝ የምንል በጣም ብዙ ሴቶች አለን።
በተለይ ቆንጆ የሆነ አለባበስ የምንለብስ ከሆነ እርግፍ አድርገን እንተዋለን። ራሳችን የምንጠብቅ ከነበረ እርግፍ አድርገን እንተዋለን። ሰውነታችን የሚያምር ከሆነ በተለይ ከወለድን በኋላ ሰውነታችን የሚያምር ምናምን ሁሉን ነገር ትተን በቃ ቦርጫም ምናምን የሆነ ጉትት ያለ ልብስ ምናምን በቃ ምንሆን በፀጉራችን ማናበጥርበት ምንም ብዙ ነገራችን ለትዳር እንሰጣለን። ግን አንድ የረሳነው ነገር አለ። የዛኔ ባለቤትሽ መርጾሽ ወዶሽ ምናምን የመጣው ራስሽን ስለምትጠብቂ ራስሽን ስለምትንከባከቢ ቆንጆ ስለነበርሽ ነው። አሁንም ደግሞ ግዴታና ግዴታ ቁንጅናሽ እንደ ድሮ መያዝ መቻል አለበት። በተለይ ትዳሬን ኪፕ አድርጌ ለማስቆየት ከፈለኩኝ ወይም ትዳሬ ሰላማዊና ጥሩ የሆነ ባለቤቴ ሌላ ቦታ እንዳይሄድ ከፈለኩኝ ግዴታ ማማርና መዘነጥ መቻል አለብኝ እንደ ድሮ። ቦርጭ ከሌለብኝ አሁንም ቦርጭ ካለብኝ አሁንም ቦርጭን ለማጥፋት ስፖርት ቤት መሄድ መቻል አለብኝ። ትዳር የጋራ ነው። በተለይ ደግሞ ባሎቻችን እንዲሰሩ እናደርጋለን። ለነሱ ቁርስ ሰርተን ምሳ ሰርተን ምናምን ድፍት ቀና እንላለን። የራሳችንን ታሪክ ግን እንረሳለን። ለምን እንደዛ ይሆናል? የሆነ ጊዜ ግን አይበለውና ገንዘቡ እየመጣ ሲሄድ አንቺ ያለሽበት ደረጃ ታች ነው። እሱ ደግሞ በጣም በሰውነቱም በምኑም ነገር ስለሚያምር ወደ ሌሎች ሴቶች ይሄድብሻል። ወደ ሌሎች ሴቶች ሲሄድብሽ ደግሞ አንቺ ጥፋትሽን አይደለም የምታየው። ምክንያቱም መልካም ያረግሽ ነው የሚመስልሽ። መልካም እያረግሽ ነው፣ ግን መልካም ማድረጉ ራስን ሳይጎዱ ቢሆን ነው የሚሻለው። አንቺ ራስሽን እየጎዳሽ ለሱ መልካም ባረግሽ ቁጥር ግን ሌላ ሴት ጋር ሄዶ ሌላ ሴት እንትን ቢልብሽ አንቺ አሁንም ድጋሚ ልትጎጅ ነው። ስለዚህ ትዳርሽን ግዴታ ኪፕ ማድረግ ከፈለግሽ አንቺ እንደ ማንኛውም እንደ ድሮሽ መዘነጥ መቻል አለብሽ። እንደ ድሮሽ ቆንጆ ልትሆኝ ይገባል። ስፖርትሽን እየሄድሽ ሰውነትሽን ልታሳምር ይገባል። ፀጉርሽን በየሳምንቱ በየ3-4 ቀኑ ፀጉርሽን እየታጠብሽ ታዩና ገንዘብ እንኳን ባይኖር ሌላ ቦታ ባትሄጂ ቤትሽ ጋር ፀጉርሽን እየታጠብሽ እየዘነጥሽ መታየት መቻል አለብሽ። ግዴታና ግዴታ ይሄ ነው ትዳርሽን ኪፕ ሊያደርገው የሚችለው እንጂ 12 ሰዓት እየሰራሽ እሱን ቁርሱን ምሳውን ራቱን እያጠገብሽ ብልኪው ዞሮ አንቺ ቤት ውስጥ የቤት ሰራተኛ መስለሽ ከታየሽው መሄዱ አይቀርም። እና ቅድሚያ ከራስ ነው የሚጀምረው። ሁሉም ነገር መጀመሪያ ራስሽ ጋር ጀምሪ። ኮምፕሌንም እንዳይመጣ በኋላ እንደዚህ አድርገኛል እንደዚህ ሰራኸኝ ከማለት እኔ ምን አድርጋለሁ፣ የኔ ጥፋት ምንድነው፣ እስኪ እኔ ያልሰጠሁት ነገር ምን አለ እንድንል ራሳችንን ብንጠብቅ ሞር ትዳራችን ሴፍ ይሆናል ለማለት ያክል ነው። ታንኪ። የሴትን እድሜ የሚጨርሱ 3 ነገሮች ልንገራችሁ። አንደኛ ስደት፣ ሁለተኛ አስመሳይ ወንድ፣ ሶስተኛ ብር ያለው ወንድ መፈለግ። ብዙ ከዛም በላይ ያሉ እነዚህ 3ቶች የሴት ልጅን እድሜ ይጨርሳሉ። አመሰግናለሁ። አንተን አግብቼ ጉድ ሆንኩኝ። አንተ እኮ ነው እንደዚህ ያደረከው። ትዳርሽን የሚያቀልልሽ ነገሮች ቲፕ 10 ባልና ሚስትን በፍጥነት ጭቅጭቅ ውስጥ ከሚከቱ ነገሮች መካከል አንዱ ጣት መጠቆም ወይም ማሳበብ ነው። የማንፈልጋቸው ነገሮች በተፈጠሩ ቁጥር አንተ እኮ ነው እንደዚህ ያደረከው፣ አንተን አግብቼ ጉድ ሆንኩኝ፣ አንተ፣ አንቺ በመባባል መፍትሄ ከመፈለግ ይልቅ ጥፋቱን ላለመውሰድ እንጠቋቁማለን። ይህ ደግሞ ያለፈው ነገር ላይ እንድናተኩርና የወደፊቱን ማየት እንዲያቅተን ያደርጋል። ታዲያ መፍትሄው ምንድነው ካላችሁ፣ ምክንያቶቻችንን መደርደር ትተን ተፈጠረው ነገር ኃላፊነት መውሰድ። ማንም ጥፋተኛ ይሆን ነገሩ ከተፈጠረ በኋላ መጠቋቁምና ማሳበብ ነገሩ ላይ እንድንቆይና መፍትሄ እንዳይኖረን ያደርገናል። ስለዚህ ኃላፊነት መውሰድ እንጀምር። ሻለው በነገራችን ላይ በፍቅር ውስጥ በጣም ከባዱ ነገር ብዬ የማስበው ምንድነው የተለያየ እምነት ያላቸው ሰዎች ፍቅር ውስጥ ሲገቡ ነው። እና እንደሌላው አይደለም። ላይክ በተለያየ ነገር ምክንያት ቢሆን ኖሮ ለመለያየት በጣም ቀላል ነው የሚሆነው። ነገር ግን የተለያየ እምነት ይዞ ግን ፍቅሩ ኖሮ የተለያየ እምነት ኖሯችሁ መለየት በጣም ይከብዳል። እግዚአብሔር በጣም ከባድ ነገር ነው። እግዚአብሔር እንደዚህ አይነት ፈተና ውስጥ አይጨምራችሁ ነው የሚባለው። ምክንያቱም ፍቅር ፈልጋችሁት በካልኩሌሽን ኦኬ እሱ ኦርቶዶክስ ነው እሱ ጴንጤ ስለሆነ ኦኬ አብሬው ብቀጥል ምናምን የሚል አይደለም። ፍቅር እንደዛ አይደለም። ፍቅር በቃ ልባችሁን የሚገዛ ሰው አለ። እምነቱ ሌላ አይነት ሊሆን ይችላል። እና ምን ልላችሁ ነው፣ እኔ ፐርሰናሊ በኔ እምነት ኦልሬዲ ፍቅር ውስጥ ከገባችሁ ኦኬ እምነቱ ሌላ ነው ብላችሁ ተለያዩ አላችሁም። ነገር ግን እምነት መቀየር ላይ እኔ አላምንበትም፣ ፐርሰናሊ አላምንበትም። ነገር ግን
ተከባብረው አንዱ አንዱን ያክብሮ ግን መኖር ይችላል። ምክንያቱም በፍቅር ውስጥ በጣም ከባዱ ነገር ምንድነው? የኔ ትክክል ነው፣ የኔን ተቀበይ፣ የኔ ትክክል ነው፣ የኔ ተቀበል፣ ወደ እኔና ወደ እኔ የሚል አማርኛ ሲመጣ፣ ኮንትሮሊንግ ሲመጣ፣ እኔ በላይ ልሁን ሲመጣ ነው በጣም ከባድ የሚሆነው እና አብዛኛው ሰው የኔን የማትቀበል ከሆነ የኔን የማትቀበይ ከሆነ የሚለው ነገር ሲመጣ ነው በጣም ከባድ የሚሆነው። ሲቀጥል ደግሞ ሶሻል ፕሬሸር አለ። ለምሳሌ ቤተሰቦቻችን የዚህ አይነት እምነት ተከታይ የሆነ ሰው እንዳናገባ አብረን እንዳንሆን ሊፈልጉ ይችላሉ። እምነቱም ደግሞ ከዚህ አይነት ሰዎች ጋር አትሁን ይላል። ነገር ግን ፍቅር እንደዚህ እንልኳችሁ በካልኩሌሽን የምታደርጉት ነገር አይደለም። ነገር ግን እናንተ አንቺን በእምነትሽ አንተን በእምነትህ ተባብሎ ቢቀጥሉ ባይነኝ እኔ እንደኔ ከሚቀይሩ። ምክንያቱም የኔ ትክክል ነው የከሌ ስተት ነው የሚል እምነት የለም። ባይዘው ሁሉም ለራሱ ትክክል ነው። እኔ በዛ ነው ማምነውና ግርላ ከዚህ አይነት ህይወት ውስጥ ያላችሁ ሰዎች እግዚአብሔር ይርዳችሁ። ሌላ ምንም ሌላው አልቻችሁ። ከሚስት ጋራ በሰላም መኖር ከፈለክ ከባለቤት